ምንድን ነው ያሉክ? ዲኑ ደህና ናት? አምን ምንድን ነው ያሉ? ልጅቷ እንዴት ናት? አምን ተናገር እንጂ። እዚህ ቤት ላይ አሁን ትርምሱ ይጀምራል። በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበት። አታስብ፣ ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ። ባልተው ምን እንዳይፈጠር ሲፈን እኔ አላማችንን እንድናሰፋው ነው ፈልገው። ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ። በጣም ጥሩ። ያምንን መጠቀም ያስተውኝ ማየት አልፈልግም። እንዴት? እንደዚህ ነው። ቆይ ለምን እንዲመርጥ አታስገድጁ? ሙሽራውም ንግስቲቷም ጄሪ ናት። አንተ በዚህ ጥቂት ቀን ውስጥ ይሄን ይታወቅ? ነገሮችን ለማወቅና ለመረዳት ቀናቶችን እንደመጠበቅ ለኔ እንደ ሰነፍነት ነው የማየው። የኔ ልጅ ምን ሆነናል? ዳኑ ምን ሆነች? ከቤት የሆነ ሰው ወስዷታልና ልጅም እንዴ? ቆይ እንዴት? ማን ይሄን ሊያደርግ የቻለው? እሱን እኔ ማወቅ ከብዶኛል። ወይኔ ልጄ፣ እናቷ ከሰማች ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። ሄሎ ዲኑ? ምን? አምናን ምንድን ነው ያሉክ? ዲኑ ደህና ናት? አምን ምንድን ነው ያሉ? ልጅቷ እንዴት ናት? አምን ተናገር እንጂ። ዲና አሁን ላይ በመታገቷ ወይዘሮ ሙርዚና እያለቀሰች ለአምነን ትናገራለች። አምነን የእናቴ ሞትን ተከትሎ ብዙ ጣጣዎች እየመጡ ነው። ቆይ ግን ሰው እንዴት በሕፃን ልጅ ላይ በዚህ ልክ ይህንን ነገር ሊያደርግ ይችላል? ማን ነው እየተከታተለ እያጠቃኛለሁ? ማን ነው ጠላቴ? እናቴ በመሞቷ ብዙ ምስጢሮችን እንደያዘች አሁን ነው የገባኝ። እናቴ ብዙ ነገር ድብቅ ሆናለች። እናቴን አሁን ላይ ለውቅሳት እየሞከርኩ ነው ይላል። ታዲያ በዚህ ሰዓት ወይዘሮ ሙርዚና ይሄ እንኳን ከአንተ ጋር የሚገናኝ አይደለም ልጅ አምነን፣ ይህ ከእኔ ጋር የተያያዘ ነው። የእኔ ጠላት ነው በልጄ ልጅ የመጣብኝ። ትንሿን ልጄ ምን ሊያደርጉብኝ ይሆን እያለች ታልቅሳለች። ይህን ታዲያ ወይዘሮ መርሲን ከርቀት ሁሉንም ትቃኛቸዋለች። ቢሆንም ግን በፈገግታ ይህን ነገር ማን እንዳደረገው ለሷ ግልጽ ነበረ። መላ ቤተሰቡ የታወረበት፣ ጠላትና ወዳጃቸው መለየት ያቃታቸው ካጠገባቸው ሆኖ ግን እነሱ ያልቻሉት፣ እሷ ግን በጥርጣሬዋ ዋው በሚል በአግርሞት ስትመለከት ነበር። የአምነን ጓደኛ ቃልም መርሲንን በደንብ ይከታተላት ስለነበረ ይህንን ነገር ያደረገችው እሷ ናት በቃ በማለት ይወስናል። ከዛም ከቤተሰቡ መሀል ነጥሎ ወይዘሮ መርዚናን ማናገር አለብኝ ለውጫ ሲላት፣ አምነንም የምታውቀው ነገር አለ ወይም ደግሞ የጠረጠርከው ነገር አለ በማለት ይጠይቃል። ምንም የለም
ግን ለብቻዋ ማናገር ስለፈለግኩ ነው በማለት ወይዘሮ ሞርዚናን ይወስዳታል። ወይዘሮ ሞርዚናን ከወሰዳት በኋላም እኔ እያጠረጠርኩሽ ያለሁት መርሲንን እንዳሰብሽ ግልጽ ነው አደል ይላታል። አዎ አንተ ግን እንዴት አወቅ ትላለች። ምንም ጥያቄ የለውም ይላታል። እሷ ይህን ብቻ ልታረግ የምችል እሷ ናት። አየህ እደፋታለሁ፣ በአንድ ልጅም አልቀልድም፣ አሁኑኑ ውሳኔዎችን በማለት እያለቀሰች ለቃል በትኩረት ትናገረዋለች። ቃልም ወይዘሮ ሞርዚና ይህንን ነገር ማድረግሽን በስሜት ማናገርሽን ሆነ በስሜት የምታረጊያቸው ነገሮች ተጠንቀቂ። ልጅሽ እኮ ያለችው በእሷ እጅ ነው። እሷን ጎዳሻት ማለት ልጅሽን መቼንም እንደማታገኛት እወቂ። ስለዚህ ጠንቀቅ ማለት ይሻልሻል። የሚሆነውን ተረጋግተሽ አስቢ በማለት ቃል ምክሩን ይለግሳታል። በዚህም ጊዜ ወይዘሮ ሞርዚና የምታደርገው ነገር ቢኖር መረጋጋት እንዳለባት ብቻ ነው። አምነን ለፖሊሶች ይደውላል። ታዲያ እህቴ ጠፍታለች፣ በአስቸኳይ አስፈላጊውን ነገር ሁሉ አድርጎ በማለት ለሁሉም ሰው ይናገራል። ግን አንዳቸውም ቢሆንም በዚህ ጉዳይ ላይ የሚያውቁት ነገር ባለመኖሩ እኔ አምነን እንዴት በዚህ ልክ ተፈተንኩ፣ ማን ነው ጠላቴ እያለ ተክዞ እንመለከተዋለን። መርሲም የተላከላት ደብዳቤ እና የድሮ ታሪኳን ታሪክ በደብዳቤ ስለተጻፈላት ይህንን ነገር ሊያደርገው የሚችለው ማን ነው? ማን ነው የድሮ ታሪክን እያጠና ያለው? በማለት ከራሷ ቅጥረኛ ጋር በባልኮን ወጣ ታወራለች። በረንዳ ላይ ሆና እያወራችበት ሳለ ይህን ነገር የሚያደርገው አንድ ሰው ብቻ ነው። እሱም ጥርጣሬ ትክክል ከሆነ አሁኑኑ ያንን ሰው አስወግደዋለሁ ትላለች። መርሲን የድሮ ባሏ የት እንዳለች ፍጹም ስለማያውቅ አገር እንደለቀቀች ወይም ደግሞ እንደሞተች ነበር የተነገረው። በዚህም በጣም ብዙ ነገሮችን ስለበደለችው እሷ ለሱ ተፈላጊው ነች። ቢሆንም ያ የድሮ ባሏ መጥቶ እንዲያገኛት ጥቆማ የተሰጠበት ደብዳቤ ነበረ። አቶ ሀልዱ የሚባል ሰውዬ የወይዘሮ ሞርሲና ባል አሁን ወዳለችበት ቤት አቅጣጫ ተሰጥቶት እንደሚመጣም መርሲን ታውቃለች። ይህንን ያደረገው ሰው ማን ነው በማለት ነበር። ወዲያውኑም ወይዘሮ ሞርዚና ይህን ነገር እንዳደረገችው ትደርስበታለች። ወይዘሮ ሞርዚና ምንም ጥያቄ የለውም የእህቷ ሞት በደንብ እየጠራት ነው። ስለዚህ አንድ ላይ ለምን አልካቸውም በማለት ራሷ ትፎክራለች ማለት ነው። ታዲያ ወይዘሮ ሞርዚና ከክፋት ላይ ክፋት ስትመኘ የነበረቻ መርሲ ምንም በሌለችበት ብዙ ወጥመድ ያዘጋጀችላት፣ አሁን ላይ ግን የልጅ ልጇ ደግሞ ተነጥቃለች። በልጅ ልጇ ምክንያትም ደግሞ ጥርጣሬ ያደረገቻት መርሲ ነበረ። መርሲን በእርግጥ እዚህ ላይ ምንም እጇ የለበትም፣ ግን ደግሞ ማን እንዳደረገውና እነማን እንደሆኑ በግልጽ ታውቃለች። በስተመጨረሻም ይህንን ነገር ግን ሊያደርግ የቻለው ማን ነው በማለት መርሲን ትናገራለች። ሲቀጥልም ሲፈን እንዴት ሰው ተጨካክኗልኝ በልጆች ላይ በህፃናት ላይ የዚህን ያክል ህግ የለም ማለት ነው ስትል እምን አውቃለሁ ብቻ አንዴ ይህን ሰው ለወቀው ጠላቴ ማን መሆኑን ብቻ አላውቀው። ለነገሩ ይህንን ያደረገችኝ እናቴ ነች። እናቴ በጣም ብዙ ምስጢሮችን ይዛለች። ይህንን አለማወቄ አሁን ላይ እየጎዳኝ ነው። እናቴ ምን በድያት ነበረ በማለት አምነን ይበሳጫል። ሲፈን ይህንን ጉዳይ ጠበቅ አድርገን ልንይዘውና በደንብ ልንከታተላቸው ይገባል። አሁን ዲናን በማገታችን ደስተኛ ብንሆንም ማንም ሰው ደግሞ እኛን ትኩረት አድርጎ የሚከታተልን የለም። ምክንያቱም በዙሪያቸው ብዙ ሰዎች ስላሉ ወደዛ ይዞራሉ እንጂ እኛ ላይ ትኩረታቸውን አያደርጉም። የድርጅቱን ግማሽ % ወደ እኔ ማዞር አለባቸው። የማያዞሩት ከሆነ ደግሞ ዲናን አጠፋታለሁ በማለት ለሙስጠፋ ትናገራለች። ሙስጠፋም አትቸኩይ፣ ይኸውልሽ አንቺ የምትፈልጊው ነገር ገና የምትለፊበትን ነው። ግን የማትለፊበት በቀላሉ ብዙ ነገሮችን ታገኛለሽ። ልጅቷን ማጥፋት አስፈላጊ አይደለም። አየሽ ተመልከች ይህንን ቤት ይላታል። እሷም እሺ ይህንን ነገር በድል እንደምንወጣው ተስፋ ላይ ስትለው በማረጋጋት ስሜት ልጅቷን እንዳፍኗትና ወደ ሌለችበት ስልክ ወደ ሌለበትም ያደርጋሉ። ከዛም እንግዲህ ሙስጠፋን ካሜራዎችን በደንብ እንዲያይለት አቶ አምነን ያየዋለኝ። አምነንን እሺ በማለት ይሄዳል። ከዛ ግን ምንም አይነት ፍንጭ እንዳላገኘና የነበሩትን ካሜራዎች በሙሉ ያጠፋዋል ሙስጠፋ ራሱ የአጋዥ ተባባሪ ነው። ሆኖም ግን ደግሞ በአምነን ቤት ደግሞ እንደ ታማኝ ሰራተኛ ሆኖም እያገለገለ ነው።
ይህንን የማያውቀው ግን አምነን ሙስጠፋን የገንዛ ጠላቱን እንዲፈልግለት ያዘዋል። ሙስጠፋን በጣም ብልህና አስተዋይ ነው። በዚህም በመረጋጋት ስሜት ታዛዥነቱን እሺ በማለት ሲፈጽም እንመለከተዋለን። ሲፈንና መርሲን በስተመጨረሻም ይገናኛሉ። ይህንን ነገር ያደረግሽው አንቺ ነሽ አይደል ትላታለች። ቆይ እኔ ለምን ብዬ ነው የማደርገው ስትላት፣ ግልጽ እኮ ነው በደንብ ነው የማውቅሽ እኮ አንቺ እንኳን ይህንን ሌላም እንደምታደርጊ አምንሻለሁ እኮ ትላታለች። ታዲያስ ቆይ እኔ ባደርገው ለአንቺ ምን ሆኖ ደስ የሚልሽ ስትላት፣ በደንብ ና ሞራል ነው የሚያስፈልግሽ ታውቂያለሽ፣ በጣም ብዙ ነገር ከአንቺ እጠብቃለሁ፣ ይህንን ስላደረግሽ ደግሞ በጣም ኮርቼብሻለሁ ስትላትኝ፣ ይሄን ሲፈን በኩራት ገና ምን አይተሽ ከዚህ የበለጠ ገና ብዙ ታሪክ እሰራለሁ ስትላት፣ አዎ እኔና አንቺ አሁን መደራደር እንችላለን፣ ምክንያቱም ጓደኛሞች ሆነናል ትላታለች። እሺ በምንድን ነው የምንደራደረው ስትላት፣ አንድ ላይ ሆነን በመሆን ስራ እንሰራለን አለቻት። ይህን ሲፈንም በዝምታ ምን ልንሰራ ስትላት፣ ወይዘሮ ሞርዚናን እናጦዛታለን ትላታለች። ማጦዝ ብላ ስትጠይቃት፣ አዎ ነቅልና ምንጥላት የልጅ ልጇ ላይ አሁን ትኩረት ታደርጋለች። ስለዚህ አንድ የሆነ ወሳኝ ቦታ አለ፣ ወደዛ ወስዳትና አብረን የምናደርገውን እናደርጋለን ስትላት፣ የት ቦታ ትላታለች። መርሲ እኔ ነው የምወስድሽ አንቺ አይደለሽም፣ ስለዚህ አንቺ ብቻ አብረሽ ይሁኝ ስትላት፣ ያለምንም አቅማማትና ሚስጥሯም እንዳይወጣባትና ለወደፊቱም አስፈላጊ ስለሆነች እሺ ትላታለች። ይህን ጊዜ ያላወቀችዋ ሞርዚና የተቆፈረላት ጉድጓድ አለ። የልጇንም ሳታገኝ የራሷንም ሕይወት እንደምታጣ በቅርቡ በዙሪያው ያሉ ጠላቶቿ እየፎከሩባት መሆኑ ግልጽ ነው። አምነን ተጨንቆ እንዴት እህቴን መጠበቅ ያቅተኛል? አንዷ እህቴን እንዴት ደስታዬን ይነጥቁኛል? ምን አይነት ክፉ ናቸው? በማለት በስተመጨረሻም የስልክ ጥሪ ደርሰዋል። ዲና ነበረች የደወለችለት። ግን ይህን ነገር ማን እንዳደረገው በዝምታ ይናገራል። ቃልና ፔሌን አብረው ተቀምጠውት ነበር። ተናገር፣ ማነው ይህንን ያደረገው? ልጅቷ ምን ሆነች ቢሉትም ምንም አይነት ምላሽ አልሰጣቸውም። ሰላም እንዴት ናችሁ? የምወዳችሁን የማከብራችሁ የቻናል ዩቲዩብ ቤተሰቦች ስለምትከታተሉና ስለምታበረታቱ እያመሰገንኩኝ ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ቀጣይን ቪዲዮ በቀጣይ ፓርት